ሰው አቅሊ ከሌለ ማለት ነው። በፊት ጤነኛ ነበረ። ወደ አቅሊ ሳይመለስ ይሄ ሰው ከሞተ በፊት የሰራው ወንጀል ይጠየቅበታል። በጤናማ ጊዜ ስለሰራ አላህ ሱብሓነሁ ወተዓላ ስለ መልካሙም ስለ ክፉም ስለዚያ ይተሳሰበዋል። ልክ ከታመመበት ጊዜ ደግሞ ያቆማል። ዛኔም አይጻፍበትም ወንጀሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሩፊዐ አልቀለም ዐን ሰላስ ዐን አልመጅኑን ሐታ ይፊቅ ወዐን አልሰጊር ሐታ የብሉግ ወዐን አልናኢም ሐታ ይስተይቂዝ ብለዋል። ከሶስት አካሎች ብዕር ተነስቶላቸዋል አሉ። ያ ማለት የሚሰሩት ኃጢአት አይጻፍባቸውም። የመጀመሪያው ምንድን ነው? ከእብድ ወይም ከአእምሮ ህመምተኛ ወደ ንጹህ አእምሮ እስኪመለስ ድረስ የሚሰራው ኃጢአት አይጻፍበትም ብለዋል። ህፃን ልጅ ደግሞ ለአቅመ አዳም ለአቅመ ሔዋን እስኪደርሱ፣ ሌላ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃና እስኪነሳ ድረስ የሚሰራ ወንጀል እንደ ኃጢአት አይቆጠርበትም። ያ ማለት በህልሙ ማለት ነው። በህልምህ ሰው ልገድል ትችላለህ፣ ልትሰርቅ ትችላለህ። ያ እንደ ኃጢአት አይቆጠርም። እናንተ ግን በህልማቸው ሽንታቸውን ነው የምትሸኑት፣ አልጋ ላይ ተኝታችሁ። ሀቅ ስንት ሰው አለ እናቱ ለፍታ ደክማ ያነጠፈችለትን ፍራሽ ኳስ እየተጫወተ መስሎት በህልሙ እንቅልፉ ላይ እዛው ሽንት ነው የለቀቀ። እሺ ሌላ ጥያቄ አለ? ሌላ ደግሞ ሱረቱ ረህማን ውስጥ ነው መሰለኝ የውመል ቂያማ ከአላህ ፊት ውጭ ምንም የለም ይላል። ምንም ወየብቃ ወጅሁ ረቡከ እንደዛ ነው መሰለኝ። ወየብቃ ወጅሁ ረቢከ ዘል ጀላሊ ወል ኢክራም። እሺ ሌላ ሱብሓነሁ ወተዓላ ማንነቱ ይጠፋል ብለው ተርጉሞ ነግረህ ሌላ ሱራ ጋር ደግሞ ኢላ ሰማንያ ማለት እሱ እንዴት ነው? ኢላ ሰማንያ ማለት ምን የሚል ኢላ ሰማንያ ምን እንዳል መሰለኝ ግን በእንትና ራሱ ወይሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ አዝዋጅ ይላል። ወላሂ አላፈዝኩም። ሰማንያ አዝዋጅ ምን የሚል ነው? እስኪ በአማርኛ ነገር ሀሳቡን ችግር ነው። ከስምንት መላእክቶች ሐምለተ ዐርሽ ነው መሰለኝ ይመስለኛል እንደዛ። አሁን ያነበብኩልህ አንቀጽ ነው። ከሱ ላይ ጥያቄ ምን ያልገባ? አይ እዛ ላይ አሁን ኢላ ወጅሁ ረቢከ ይላል። እነሱ ይቀራሉ ወይስ ለማለት ፈልጌ ነው። እዛ ላይ በዛ የሚል የለም። ወየሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ ይላል። እዛ ላይ ስለ አላህ ሱብሓነሁ ወተዓላ ወጅህ የሚናገር የለም። ኦኬ በቃ የኔ ጥያቄ እንትን በትክክል እንትን አላስሙ አማርኛ ሁለተኛ ላይ ያለው ላስረዳ። ሱረቱ ረህማን ላይ ያለው ላስረዳህና ትቀጥላለህ። ወየብቃ ወጅሁ ረቢከ የጌታ ፊት ይቀራል ይላል። ዙል ጀላሊ ወል ኢክራም የክብርና የልቅና ባለቤት የሆነው ብሎ ተናግሯል። ስለዚህ ሌላው ይጠፋል ማለት ነው ወይ ይላቸዋል አህባሾች። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ፊትን ብቻ እያለ ሳይሆን ሌላ ሁሉም የእርሱ ማንነቱ በፍጹም የሚጠፋ አይደለም። የእርሱ አላህ ሱብሓነሁ ወተዓላ የሚጠፋ አይደለም። ግን እንደ ምሳሌ እናስረዳቸው። አንድ ሰው ፊቴን ብሎ ስለተናገረ ብቻ ሌላው የሰውነት ክፍሉን ወይንም ሌላውን የሰውነት ማንነቱን ከሰው ጋር ራሱ ስንመጣ ማለት ነው ያንን ጥሏል ማለት አይደለም። ለምሳሌ ልጠይቃችሁ። ወደ ሰርግ ቤት ብትሄዱና ወደ ሞት ቤት ብትሄዱ ለመድረስ እንደው አንዴ ሞቱ ቤት ሂጄ ፊቴን አሳይቼ ዝም ብዬ ልምጣ አልኩኝ። እንደዚህ ስል ጊዜ በቃ ፊቴ ብቻ ነው የሄደው ማለት ነው? እስኪ መልስልኝ። ወይንስ ሙሉ ሰውነት አብሮ ሄዷል? ፊቴን አሳይቼ ልምጣ እንደው እንላለን አይደለ? እንዳልወቀስ አያችሁ። ሙሉ አካልህ ሙሉ ማንነትህ ነው የሄደው። ስለዚህ አህባሾች ይሄን አንቀጽ እና ፊቱ ብቻ ይላል፣ ስለዚህ ሌላው ሰውነቱ ይጠፋል ማለት ነው ይሏቸዋል። ጀመርኛ ሰውነት ብለን እናውንም እንዳው ካመጡት እንኳን ማለት ነው። አላህ ሱብሓነሁ ወተዓላ የሚጠፋ ምንነትና ማንነት የለውም። እርሱ በመጀመሪያ እርሱ ለዘለዓለም የሚጸና የሆነ አምላክ ነው። ወልአወል ወልአኺር እኔ የመጀመሪያውም የመጨረሻውም ነኝ አለ። ከተቻላረም ያለ የነበረ ለዘለዓለም የሚኖር ነው። አላህ ሱብሓነሁ ወተዓላ አዘልዩን ለይሰ ለሁ ቢዳያ ወአበድዩን ለይሰ ለሁ ኒሃያ ወሰርመዲ ከዛሊክ
ያ እሺ ሌላኛው ጥያቄ ምንድነው? ወይሕሚሉ ዐርሸ ረቢከ ፈውቀሁም የውመኢዚን ሰማንያ ይላል። የጌታህን ዙፋን የዛኔ የትንሣኤ ቀን 8 መላእክቶች ይሸከሙታል ይላል። ያ ማለት አላህ ስብሐነሁ ወተዓላ ቁጭ ብሎ ከላይ ዙፋን ላይ እነሱ ተሸክሙት ይሄዳሉ ማለት አይደለም። አቸው እና አላህ ስብሐነሁ ወተዓላ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው እርሱ። ነገር ግን እኛ እንደዚህ ቁጭ እንዳልነው እሱ ተቀምጧል እያልን አይደለም። ሲጀመር አላህ ስብሐነሁ ወተዓላ ባኢኑ ሚን ኸልቂሂ ብለው ሰለፎች ገልጸዋል። እርሱ ከፍጥረቱ ሁሉ የራቀ ነው። ያኒ ቢዱን ሙማሳ ያለ ምንም ንክኪ አቸው ያ ነገር ግን የፈጣሪ ባህሪ በተነገረ ቁጥር ከራሳቸው ጋር ከፍጥረታት ጋር በማመሳሰል የተለከፉ ሰዎች የዛኔ ሙጀሲማ ሆናችሁ ሙሸቢሃ ሆናችሁ አንቱም الذين وقعتم في التشبيه والتمثيل وأداكم ذلك إلى التعطيل ولذلك قال السلف الصالح شبهوا أولا ثم عطلوا ثانيا በመጀመሪያ አላህ ስብሐነሁ ወተዓላ ባህሪ ከፍጥረታት ባህሪ ጋር አመሳሰሉ። ከዚያም የእርሱን ባህሪ ወደ ማውገዝ ወሰዳቸው። ያ ነገር ወአለይኩም ሰላም ወራህመቱላሂ ወበረካቱህ። هم الذين وقعوا في التجسيم والتشبيه ويتهمون أهل السنة والجماعة بالتشبيه والتمثيل وأهل السنة والجماعة ولله الحمد يرون براءة الذئب من دم يوسف بن يعقوب عليهم السلام من منهج التعطيل والتشبيه والتمثيل والتكييف. يعني أن يا الله سبحانه وتعالى ባህሪ በመጀመሪያ በተነገረ ቁጥር ቁርአን ላይ ዘው ብሎ ከራሱ ባህሪ ጋር ያወዳድርና ባሽ ከዚያ በኋላ ይህ ለአምላክ አይገባውም መንበል በቃ እንዲህ አይነት መንገድን ይሄዳሉ። ይህ በፍጹም የተሳሳተ መንገድ ነው። ይህ የቀደምቶቹ የጀህሚዮች መንገድ ነው። ጀህሚዮች ወደ ተዕጢል ላይ የወደቁት የአላህን ባህሪ ወደ ማራቆትና ወደ መካድ የወደቁት የራሳቸውን የፈጣሪን ባህሪ ባዩ ቁጥር ቁርአን ላይ ከራሳቸው ከፍጥረታት ጋር በማወዳደር ነበር። ولذلك قال الشيخ الألباني رحمه الله تعالى الأحباش معطلة العصر وأفراخ الجهمية يجزيو معطلة شغله تناقض الشيخ الألباني رحمه الله تعالى قال له مسألة سواجره الله سبحانه وتعالى أدمر بجوش يفتركون على رجل قد تثامن قال له نعم كوجه لني لالو تملكت راسه تشبيه لا يودقوا يفتارين بحري كفترة كرام مساسلت كازياس دايم مساسلبن እጅ من በልበቃ ይላሉ። ወደ ምን ወሰዳቸው? ተሽቢህ ላይ ወደቁ። ከዚያ በኋላ ያ ወደ ምን ወሰዳቸው? ወደ ተዕጢል ወሰዳቸው። በፍጹም እጅ የለውም ወደ ማለት ሄዱ። ለምን ሲባሉ ጊዜ ምክንያቱም እጅ የፍጡር ባህሪ ነውና ይላቸዋል። በጣም ጥሩ። እንደሱ ከሆነ አንተ እውቀት አለህ የለህም በሉት። አህባሽ አዎ እውቀት አለኝ ይላል። አላህ እውቀት አለ የለውም በለው። አለው ይላል። እንዲህ ተመሳሰለ እኮ ስለዚህ አላዋቂ ነው በላ እንደቀደሙ እንዳይመሳሰል ካንተ ጋር በሉት። አይልም በፍጹም። እሺ አንተ ትሰማለህ ወይ በሉት። አዎ እሰማለሁ ይላል። አላህ ሲሰማል ወይ? አዎ ይሰማል። እንዴ ከፍጥረታት ጋር እኮ ተመሳሰለ። ስለዚህ አይሰማም በለና እንደቀደሙ ማለት አይችልም። አይ መስማቱና የኛ መስማት እኮ ይለያያል ሊልህ ይችላል። እንደሱ ከሆነ የአላህ እጅ ሲባልና ያንተ እጅ ይለያያል። ለምን የፈጣሪን ባህሪ ከራስ ጋር ተመሳሰላለህ? ይሄ ነው እና ሰለፎች ሸበሁ አወለን ثم عطلوا ثانيا አሉ ሲገልጿቸው ጊዜ ጀህሚዮች እጥር ምጥን ያላገላል። በመጀመሪያ የፈጣሪ የሆነ ስብስብነት የሌለበት يروك إثبات ما أثبته الله لنفسه في كتابه تشبيه